የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምላላችሁ። ዛሬ አንድ አንጋፋ ፖለቲከኛና ምሁር እንግዳ ይዤላችሁ ቀርቤያለሁ። ፕሮፌሰር ጌታቸው በጋሻው ይባላሉ። ፕሮፌሰር ጌታቸው በጋሻው በአሜሪካ ነገር በሃርቨርድ ኮሌጅ የኢኮኖሚክስ ፕሮፌሰር ናቸው። የአዲስ አበባ ዩኒቨርሲቲ በቀዳማዊ ኃይለሥላሴ ዘመን የመጨረሻው የስቱደንት ካውንስል ፕሬዚዳንት የነበሩ ናቸው። እንደተለመደው ሁሌ እንደምጠራህ ጋሽ ጌታቸው ብዬ ነው የምጠራው። ጋሽ ጌታቸው ውድ ጊዜህን ሰውተህ ይሄንን ቃለ ምልልስ ለማድረግ በመፍቀድህ ወደ 16.5 ሚሊዮን ገደማ በሚገመቱ የአርትስ ቴሌቪዥን የምዕራፍ ፕሮግራም ተመልካቾች በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል ስም ከፍተኛ ምስጋናዬን አቀርብልሃለሁ። እኔም እንዲሁ ከፍተኛ ምስጋና ይድረስልኝ እላለሁ። ሀሳቤን ለማጋራት ከሚጠየቁና ከሚተቹም ነገሮች ለመማር እና ለሀገሬ እና ለሕዝቤ የፖለቲካ የኢኮኖሚና ማህበራዊ ሕይወት ተሳትፎ በዛ ውስጥ እንዲኖረኝ እና ለማደግ እንድችል በእውቀት ስለምታደርገኝ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ በጣም ይበዛል። እስቲ እንግዲህ ፕሮግራማችንን ከመጀመሬ በፊት ለተመልካቾቻችን በሬድ ሲ ፕሬስ ኢትዮጵያ ከፑንት እስከ 21ኛው ክፍለ ዘመን መጀመሪያ መጣጥፎችና በካሳሁን ሰቦቃ የቀረቡ ቃለ ምልልሶች በሚል በዶክተር ግርማ አጉቸው ደመቀ አርታይነት የተዘጋጀ አንድ ድንቅ መጽሐፍ ዛሬ ለስርጭት ገበያ ላይ ውሏል። ፕሮፌሰር ኤፍሬም ይስሐቅ፣ ዶክተር አሰፋ ባልቻ፣ እነ አቶ አሰፋ ጫቦ፣ እነ ዶክተር ላጲሶ ጌዴሌቦና የመሳሰሉት የኢትዮጵያ ምሁራን አስተያየታቸውን ያቀረቡበትና የተጻፈ መጣጥፍ ነው። ይህን መጽሐፍ ብታነቡት ሪሊ ታተርፉበታላችሁ የሚል ሀሳብ አለኝ። ሌላ እንዲሁ ዘወትር ተባባሪ ባለፉት 7 ዓመታት ውስጥ መጽሐፍ ለእኔ በመላክ ከፍተኛ አስተዋጽኦ የሚያደርጉልኝ የሬድ ሲ ፕሬስ ባለቤት አቶ ካሳሁን ቸኮል የታዋቂው ፖለቲከኛ የኤርትራ ሕገ መንግስት አርቃቂ ኮሚሽን ሊቀመንበር የኢትዮጵያም እንደዚሁ ምክትል ጠቅላይ አቃቤ ሕግ የነበሩት የዶክተር በረከት ሀብተ ስላሴን ሪናይሰንስ ማን ፖርትሬት ኦፍ ስኮላር ጁሪስት ፓንአፍሪካኒስት ዲፕሎማት ኤንድ ስቴትስመን በሚል በገብረ ሕይወት ተስፋ ጊዮርጊስ ኤዲትድ የሆነና ሌላውም በረከት ሀብተ ስላሴ ስኮላርሊ ኤንድ ሊትራሪ ጀርኒ በሚል በጸጋይ አይዛክ ኤዲት የተደረገ መጽሐፍ ዋሽንግተን ቅዳሜ ዕለታ ይቀርባል። ሬድ ሲ ፕሬስ አቶ ካሳሁን ቸኮልን በድጋሚ አመሰግናለሁ። ላለፉት 43 ዓመታት ወደ ክሎስ ቱ 4000 መጽሐፍት ገደማ በአፍሪካ ወርልድ ፕሬስ እና በሬድ ሲ ፕሬስ ላይ መጽሐፍ አሳትመዋል። አንተም እርግጠኛ ነኝ ታውቃቸዋለህ። የተማሪው እንቅስቃሴ አባል ነህ። የተማሪው እንቅስቃሴ በኢትዮጵያ ፖለቲካዊ ቀውስ ላይ በክፉም በደግም ይነሳል። እውነት ያኔ በተማሪው እንቅስቃሴ ውስጥ የነበራችሁ ጠንካራ የአዲስ አበባ ዩኒቨርሲቲ አባላት ኢትዮጵያ አሁን ለደረሰችበት ውጥንቅጥ ታሪካዊ ተጠያቂነት አለብን የሚል ሀሳብ ታስባላችሁ? ይህን የኢትዮጵያ ተማሪዎች እንቅስቃሴን ዛሬ እንግዲህ ተመልሰን ስናየው ከ60 ዓመት በፊት የኢትዮጵያ ተማሪዎች እንቅስቃሴ ጥርስ አውጥቶ ስርዓትን ወቅሶ የስርዓት መቀየርና መለወጥን የጀመረው በ19
57 58 በእኛ አቆጣጠር ወይም 65 በፈረንጆች ከዛ ጊዜ ጀምሮ ነው ላለው ያ ከግርማሜ ጀነራል መንግስቱ የ53 ግርግር ነው የተባለው፣ ግን የመፈንቅለ የታህሳስ መንግስት ግርግር ከሱ ቀጥሎ እንግዲህ የመጣ ነው። ቢያንስ ከ5 ዓመት በኋላ ማለት ነው። ተማሪዎቹ ያንን የለውጥ ናፋቂዎቹን ደግፈው ቢወጡ ይሄም በ65 እንግዲህ ብዬ እንደ ላንድ ማርክ ወይም እንደ ዋና መመልከቻ ነጥብ ወር ቦታ አድርጌ ያልኩት ኢትዮጵያ በዛን ጊዜ ከ80% በላይ የኢትዮጵያ ሕዝብ የሚኖረው በገጠር ነው። የሚተዳደረው በእርሻ ነው። ግን መሬቱ የተያዘው በዘውዳውያን ባላባቶች። እንግዲህ እነኚህ ነጋሲውን ክፍል በአጠቃላይ የሚይዝ ነው። በነሱ ተቃውሞ ላይ የተመሰረተ መሬት ላራሹ የሚለው መፈክር ይዞ የወጣበት ጊዜ ነው። ዛሬ ይሄም መሬት ላራሹ የሚለውን መፈክርስ ያወጣው ለመጀመሪያ ያለው ማን ነው በሚለው ላይ ሁሉም ይከራከራሉ። ወይዘሮ ታደለች ኪዳነ ማርያምን መጽሐፍ ካነበብ ታደለች ኃይለ ሚካኤል ታዳው ይቅርታ፣ ታደለች አምባሳደር ታደለች ኃይለ ሚካኤል ነው። ዳኛው ማን ነው? ዳኛው ማን ነው በሚለው መጽሐፋቸው የገለጹትን ስታይ ብርሃነ መስቀል ነው፣ ብርሃነ መስቀል ረዳ ነው ብለው ይነግሩናል። ዛሬ ደግሞ ሌሎች የኦሮሞ ነጻነት ግንባር መስራቾች ደግሞ የለም፣ ያ በመሰረቱ የመሬት ጥያቄ የኦሮሞ ጥያቄ ነውና ያንን ያነሳው ባሮ ቱምሳ ነው ብለው ነው የሚከራከሩት። እኛ ሕፃናት ነው የነበርነው በዛን ጊዜና እዛ ክርክሩን የትኛው እውነት ነው ምናምን ለሚለው እሱን ለማለት አልችልም። ግን መሰረታዊ ጥያቄ እሱ ስለሆነ ከዛን ጊዜ ጀምሮ የኢትዮጵያ ተማሪዎች እንቅስቃሴ የሰብአዊ መብት ጉዳዮችን፣ የዴሞክራሲ ጥያቄዎችን፣ የእኩልነት ጥያቄዎችን፣ የኢኮኖሚ ህይወት መሻሻልን፣ ሕክምና፣ ጤና አገልግሎቶችን፣ ትምህርት ቤቶችን፣ የፍርድ ቤቶችን የተስተካከለ ፍርድ እና አካሄድ እንዲኖራቸው የማድረግን እና የደሃውን የከተማ ሰራተኛ ኑሮ የማሻሻል የደሞዝ ጭማሪዎችን፣ እንደዚህ የመሳሰሉ ብዙ ማህበራዊ ኢኮኖሚያዊ ጥያቄዎችን እንግዲህ እያነሱ መጥተዋል። እስቲ እዚህ ጋር ግን አንድ ነገር ቆም አድርገን እንየውና አምባሳደር ታደለች ኃይለ ሚካኤል ላንድ ቱ ዘ ቲለር የሚለውን የመሬት ላራሹ ከዛ በፊት በቻይናም በቪየትናምም ይቀነቀን የነበረ ነገር ነው። አሰች ኢትዮጵያ ውስጥ ከሌስ አስጀመረው ይሄን ነው የሚባል ነገር አለ። የአምባሳደር ታደለች መጽሐፍ ላይ ፕሌይ ጽፎ ነበር በ1958 ዓ ም እና ፕሌይ ጽፎ እዛ ላይ ነው መሬት ላራሹ እንግዲህ በትርጉሙ ካልሆነ በስተቀር ማለት ነው። ትርጉሙ ካልሆነ በስተቀር ነው። ባሮ ቱምሳም ቢሆን ምንም በዚህ የተጻፈ ነገር የለም። አሁን ሁሉም ኢትዮጵያ ውስጥ ለዚህም ቃለ ምልልስ አንዱ መሰረት ይሆናል ብዬ የማስበው ነገር የታሪክ ሽም ያለ ኢን ኤቭሪ ዳይሬክሽን። በአጋጣሚ በዚህ በመሬት ላራሹም ጋራ በተያያዘ ጉዳይ ከመፈክሩም ባሻገር ጋሻ አለማንተንም የፕሮፌሰር አለማንተ ገብረስላሴንም ነፍሱን ይማር ጋሽ ዘገየ አስፋውንም ኢንተርቪው አድርግ ነበር። ሁለቱም በተለያየ አንድ ነገር ሲሰጡ ኢህአፓም እኛ አለንበት ይላል። እንግዲህ በክፍሉ መጽሐፍ አለ። አንዳርጋቸው አሰግድ መኢሶንም አለንበት ይላል። ዶክተር ዲማ ነጎም አስተያየት ሲሰጡ እኛ ነበርን በዘገየ አስፋው በኩል ይላል። ጋሽ ዘገየ ግን ኦነግም ኢህአፓም ማንም የለበትም ይላል። ስለዚህ አንተ ያኔ እዛ እያለ ይሄንን ነገር ከዛ በኋላ ባለህ ንባብ ጥናት መሬት ላራሹ አሁን ኢትዮጵያ ውስጥ ጽንሰ ሀሳቡ ኢትዮጵያ ውስጥ ኮይን ያልተደረገ ነው እኮ አይደል? በሶስተኛው ዓለም ሀገር በተለይ የሚካሄዱት አብዮቶች በሙሉ መሰረታቸው
መሬት የመሬት ጥያቄ ጋር የተያያዘ ነው። በቻይና ቅድም ጠቅሰሃል። የአራቱ መደቦች ትብብር አዎ ለማፍረስና ለማሸነፍ በተለይ የአብዮቱ የጀርባ አጥንት አርሶ አደሩ ነው፣ ፔዘንት ፔዘንት ለማው ሴቱ። ኤግዛክትሊ ፔዘንት ያ አዎ። እና የገጠር ትጥቅ ትግልም የተጀመረው ከዚሁ ጋር በመያዝ በጣም ኤግዛክትሊ ደጋፊ ህዝብ በብዛት የሚገኘው በዛ በገጠሩ ከመሬት ጋር በተያያዘ ነው በሚል ነው። እኔ ነኝ ባለቤት ለማለት የሚችል ማንኛውም ቡድን መብት አለው ለማለት አልችልም። መጀመሪያ ማን ጀመረው ከተባለ ወደኋላ እንግዲህ ይሄዳል። ከቻይና አብዮት ጋር ከቪየትናም እነ ቬትናም ያ እነዚህ ሁሉ ያሉት ነው። እንደው እንዳልከው በኢትዮጵያ ሁኔታ የትርጉሙ ጉዳይ ነው። በአብዛኛው ድሃ ህዝብ ያለው በገጠር ነው። የኛ አገር ድህነት ደግሞ ለረጅም ጊዜ የባሰበት ነው። ያ ድህነት ሊቀረፍ የሚችለው መሬት ለተግባር ለምርት ክፍት ሊሆን በሚችልበት ስርዓት ሲተዳደር መሆኑ የታወቀ ነው እና በዛ ላይ በዛን ጊዜ የተነሱት የኢትዮጵያ ተማሪዎች መሪዎች እንደኔ መቼም ጎበዞች ናቸው፣ የላቁ ናቸው። ተገንዝበው የመደብ አንድነቶችን ከዛ ላይ በመመስረት የላብ አደሩና የአርሶ አደሩ ከዛ የብሔራዊ ከበርቴ ወር ናሽናል ቡርዦሲ የሚባለውም ለራሱ ለማደግ ፊውዳሊዝም ባለበት ሁኔታ ወይም ባላባታዊነት ባለበት ሁኔታ ያንን ጥሎ የነፃ የኢኮኖሚ ገበያ የገበያ ኢኮኖሚ እንዲመሰረት ስለሚፈልግ የዛ ነው የሚሆነው ነው የሚለው እና እንደዚሁ እንግዲህ ንዑስ ከበርቴው እነኚህ አራቱ በሚሉበት ጊዜ በአብዛኛው ትኩረቱ በመሬት ላይ ነው እና ይሄንን አይተው በማለታቸው አመሰግናቸዋለሁ ማለቴ ነው። እኔ እንግዲህ እስቲ ግን ወደ እንትን ልውሰድህ። አንዱ የተማሪው እንቅስቃሴ ከሚታማበት ነገር አንዱ የ1953ቱን መፈንቅለ መንግስት ደግፈው የዩኒቨርሲቲ ተማሪዎች የተቃውሞ ሰልፍ በማድረግ እስከ 4ኛ ክፍለ ጦር ድረስ ሄደዋል። እንዲያውም ጋሽሩይ ተድላን የጀብሃ ምክትል ሊቀመንበር የነበረ ያው በተማሪ ተሳትፎ ንቅናቄ ተሳትፎ የነበረው ኤርትራዊው እጅ 4ኛ ክፍለ ጦር በር ላይ ሌዘር ጃኬቴን ኮሌታዬን ይዞ የጎተተኝ ፕሮፌሰር መስፍን ናቸው ይላል። እና ተቃውሞ ሄደው ግን እኔ ባለኝ አሁን ንባብ ኦር ባየኋቸው ነገሮች ከ1953 እስከ 1957 ወር 58 ድረስ ምንም ነገር የለም። የተማሪው እንቅስቃሴ ማህበር በቻሌንጅም ሆነ በታይምስ ላይ በስትረግልም ላይ መፈንቅለ መንግስቱን ደግፎ በሰልፍ ከመውጣት ውጪ ዲፕ የሆነ ፖለቲካል አናሊሲስ አልተሰራበትም የሚል አስተያየት አለኝ። አንተ የምታውቀው ያነበብከው ወይ በዚህ ላይ የተሰራ ነገር ካለ እስቲ በዚህ እንጀምርና ሙሉ ፎከሳችንን የተማሪው እንቅስቃሴ ላይ እናድርገው። የለም እንዳስቀመጥከው በግልጽ የወጣ የፖለቲካ አቋም ይዞ የመንግስታዊ ለውጥን የሚያቀነቅን የተማሪ እንቅስቃሴ በዛን ጊዜ አልነበረም። ግን ኒውስ ኤንድ ቪውስ የሚሉ የተማሪዎች ጋዜጣዎች ነበሩ። ይሄ በየዓመቱ የዩኒቨርሲቲ ቀኖችን በማክበር ስነ ጽሁፎች፣ ግጥሞች እንደዚህ ይመጣሉ። በእነኚህ ላይ ስርዓቱን የሚቃወሙ የሚጎነትሉ አስተሳሰቦች እያደጉ መጥተዋል እና ነው በዛ ላይ ነው ዘውዱን ገልብጬ ቢሆን ኖሮ የሚል ቁማሩን ለመብላትና የሚሉ የነ ጸጋይ ገብረመድህን እና ከዛ የእንትናም ነበር ግማሽ ጋሬ እንጀራ ጎሶጉስና አንድ አቦሬ ውሃ እደሽ አረግና ሳር መደቤ ላይ ጎዞጉዝና ድሪቶ ደርቤ እፈነደስና ተመስገን እላለሁ ኑሮ ተገኘና የሚል የታምሩ ፈይሳ ግጥም ሁሉ ነበር። አዎ እንግዲህ ይታይ እና በጣም ብዙ የአጂቴሽናል ወይም የማስተማሪያ የማንቂያ
ተግባሮች በጽሁፍ በባህላዊ መግለጫዎች በኩል ይወጡ ነበር እና ከዛ በኋላ ነው ኮንሶሊዴት ማለት ወደ አንድነት መጥቶ በ67 68 57 58 በእንደዛ አይነት መልክ ለመውጣት የቻለው እና ሂደት ፕሮሴስ ነው የነበረው። ዋናው እንግዲህ መረዳት ያለብን ተማሪ የፖለቲካ ድርጅት አይደለም። ከተለያዩ ቦታዎች ከአስራ አራቱም ክፍለ ሀገራት በዛን ጊዜ ነው የሚመጡት። ከተለያዩ ሃይማኖቶች፣ ከተለያዩ ማህበራዊ ይዞታ ነው የሚመጡት። ከተለያዩ ጎሳዎች ወር ብሔሮች ነው የሚመጡት። ግን በዋናነት በጋራ ያላቸው ነገር ምንድን ነው? ጭቆና በሁሉም መልኩ ነበር በዛ ስርዓት የሚለው ነው እና ሁሉም አንድ ወጥ አመለካከት ኖሯቸው አንድ አይነት የፖለቲካ ፕሮግራም ነድፎ የሚሄዱበት አልነበረም። በዛ ዓመት ያሉት ነባራዊ የኢኮኖሚ በዋናው የኢኮኖሚና ማህበራዊ ጉዳዮች ናቸው ምክንያት የሚሆኑት። አሁን ለምሳሌ ይሄ እንግዲህ መሬት ላራሹ በተነሳበት ጊዜ በተለያዩ ቦታዎች ችግር፣ የምግብ እጦት ሁሉ የሚታዩባቸው ናቸው። በእንደዛ አይነት ጊዜ በቃ ከመሬቱ ጋር የተያዘ ይነሳል። ሌላ ጊዜ የከተማ የኑሮ ውድነት፣ የዋጋ መናር እንደዚህ ሲነሳ ኢሹ የሚሆነው ከዛ ድህነት ኃጢአት ወር ወንጀል አይደለም። የሰራተኛ ደሞዝ፣ የቀን ወር የወር ክፍያዎች ይጨምሩ፣ የፍጆት ዕቃዎች ዋጋ ተወደደ፣ እንደዚህ መጓጓዣ ትራንስፖርቴሽን፣ ይሄ ሁሉ ከበደ፣ ህዝብ ለመክፈል አይችልም የሚሉ ነገሮች ደግሞ ይነሳሉ። ከዛው ለምሳሌ ወደኋላ ላይ ደግሞ በኛ አገር ውስጥ እንደዚህ ብዙ ችግሮች እያሉ የቅንጦት የፋሽን የዚህ የአሜሪካን የምዕራቡን ዓለም የሚገልጹ ተግባሮች በዛ በዩኒቨርሲቲ ውስጥ ለምሳሌ ይሄ በ1900 በፈረንጆቹ 67 ወር 68 ላይ የፋሽን ሾው ነገር ነበር። ይሄ የኢምፔሪያሊስቶች ትግሉ የተማሪው እንቅስቃሴ በዛን ጊዜ ጸረ ፊውዳል ጸረ ኢምፔሪያሊስት ነው መድረካችን የሚለውን ሰምሃው ወስዷል እና የኢምፔሪያሊስት ሀገሮች ከዛ ጋር ተያይዞ ረብሻ ይነሳል። በቃ ያ በዴሞንስትሬሽን በሰላማዊ ሰልፍ ትምህርት ክፍል ባለመግባት ያው ረብሻ ነው የሚባለው። በዛ ይቀጥላል። አንድ ጊዜ ሁል ጊዜ አንድ አይነት መፈክር፣ አንድ አይነት ዲማንድስ ኦር ጥያቄዎች እንዲሟሉ የሚፈለጉ ጥያቄዎች ዩኒፎርም ሆኖ የሚወጡበት ጊዜ አልነበረም። ምክንያቱም የተማሪውም ተዋጽኦ ከተለያዩ ቦታዎች የሚመጡት ደግሞ የተለያዩ ችግሮች አይቶ ነው የሚመጡት። እዛ ዩኒቨርሲቲ ሲመጡ ያንን አምጥተው ነው የሚያጋሩት እና ያን በዛ ጊዜ መፈክሮቹንም ጥያቄዎቹንም የሚቀርጸው ይሄው በየጊዜው ጎልቶ የሚወጡ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮች ናቸው። ግን ከ1965 በፈረንጆች 57 58 በኋላ ተቀራራቢ ግን በዋና ነጥብ ላይ በጸረ ፊውዳል ጸረ ኢምፔሪያሊስት ላይ የተመሰረተ ከዛ ይሄ ደግሞ የፊውዳሊዝም ባላባታዊ ስርዓትና የኢምፔሪያሊስቶች ጫና መገለጫቸው ብዙ ነውና በነኛ ላይ በሚደረጉ ተቃውሞዎች ይሆናል እና ይሄ ነው። እስቲ እንግዲህ ስናይ አንዳንድ ጥናት ላይ የኢትዮጵያ ተማሪዎች እንቅስቃሴን ወደ 15 ዓመት ገደማ
ከ1950 ጀምሮ ያዩታል በየ5 ዓመት ልዩነት። ለምሳሌ የመጀመሪያውን ጊዜ የኢኖኮስ ዴይስ በሚባል ይሄ እንደው የደጉ ዘመን በሚባል ተማሪው ወጥቶ እንደው ከምግብ ከአንዳንድ ነገር ይሻሻል ውጪ ጥያቄ አይጠይቅም ነበር። ቅድም እንዳልከው ኒውስ ኤንድ ቪውስ ላይ የካምፓስ ታይምስ ላይ የሚወጡ የአፍሪካ ቅኝ ግዛት ተማሪዎች ከኬንያ፣ ከጋና፣ ከናይጄሪያ መጥተው እነሱ ኤዲተር ሆነው እነሱ እንግዲህ በጸረ ኮሎኒያል እንቅስቃሴ ውስጥ የመጡ ስለሆነ ኢትዮጵያ ደግሞ በቅኝ ግዛት ባለመገዛቷ ተማሪው ትንሽ ሊኒየንት የነበረ ፖለቲካል አቅጣጫውን ሼፕ የሚያደርገውን ነገር ይጽፉ የነበሩት እነሱ ናቸው ይላሉ። አንተ ይህን ሀሳብ ትስማማለህ? እነዚህ ነገሮች ሲጻፉ የት ነበርክ አንተ? በስንት ዓመተ ምህረት ነው የገባኸው አዲስ አበባ ዩኒቨርሲቲ? አዎ፣ ጥሩ ነገሮችን ነው የምታስታውሰኝ። ያደግ ዘመን ነበር ያ የደጉ በሚባልበት ዘመን ጊዜ ይባል። እኔ ሃይ ስኩል ነው የነበርኩት። ኦኬ። ኮተቤ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ነው የነበርኩት። ከዛ ልክ በ1969 በፈረንጅ ወይም 62 በኛ ነው ልዑል በኢደ ማርያም ፕሪፓራቶሪ ኦር የዝግጅት ትምህርት ቤት የገባሁት። ያኔ ዩኒቨርሲቲ ውስጥ ነው ማለት ነው። እና ምንም አላመለጠኝም። የሃይ ስኩሉም አለ የ12ኛውንም ያው ከዩኒቨርሲቲው ጋር በመዳበል የተሳተፍኩበት የታዘብኳቸው ናቸው። እንደውም የበለጠ ጥላሁን ግዛው ሲሞት ዩኒቨርሲቲ ነህ አንተ? ጥላሁን ግዛው ሲሞት እኔ ላብ ስኩል ነው የነበርኩት። ልክ እሱ የተገደለበት ቦታ ወደ ቀጨኔ የሚሄደው ካፍንጮ በር በ5ኛ በር በኩል ያለው። አዎ፣ በዛ በኩል እዛ መገጣጠሚያው ላይ ነው የተገደለው። የኛ ዶርሚተሪ ደግሞ እዛ ነበር። ቀድሞ ከደረሱት ውስጥ አንዱ ነበርኩኝ ለማለት ነው። ሁኔታውን ከዛ አንስተ ነው ተሸክመ ነው ቀዳማዊ ኃይለሥላሴ ሆስፒታል 6 ኪሎ ሐውልቱ ጋር ያለው አሁን ዛሬ ምን እንደሚባል የካቲት 12 ነው የሚባለው። አዎ እንደዛ ነበርኩ። እና ለማለት የፈለግኩት ወደ አነሳው ነጥብ ለመምጣት እነኚህ በአፍሪካ ውስጥ በዛን ጊዜ ትልቅ እንግዲህ ተራማጅ እንቅስቃሴዎች ነበሩ በአፍሪካ ውስጥ አንታይ ኮሎኒያል እና የጸረ ቅኝ ግዛት እንቅስቃሴ ነበር። ጸረ ቅኝ ግዛት እንቅስቃሴ በሰፊው ነበር እና በጣም የሚገርሙ እና የሚደመጡ የሚወደዱ የአፍሪካ መሪዎች ነበሩ። ከኮንጎ ፓትሪስ ሉሙምባ አይነት አሉ። ከጋና ኳሚ ንክሩማ አለ። ከታንዛኒያ ኒሬሬ አለ። የደቡብ አፍሪካ ትግልም በሰፊው ይካሄድ ነበር። በተለይ ኢትዮጵያ ውስጥ ደግሞ ሰፊ ድጋፍ በመንግስት ደረጃም ለዛ ስለነበረ ብዙ ሳውዝ አፍሪካንስ ይመጡ ነበር። እኔ አሁን ለምሳሌ 10ኛ ክፍል እያለሁ ከኮተቤ በእግራችን ከኮተቤ አንስተን እስከ ብሪቲሽ ኤምባሲ ቀበና ድረስ ሰላማዊ ሰልፍ ይሄ በ1900 በዛው ዓመት ዩዲአይ ዩኒላተራል ዲክላሬሽን ኦፍ ኢንዲፔንደንስ የኢያን መንግስት ሮዴዣ ዚምባብዌ ኢያን ስሚዝ ማለት ነው። እሷ ነፃ ሀገር ናት ከእንግሊዝ ኢንፍሉዌንስ ውጭ እና የራሷን መንግስት በኛ በነጮች ደንብ መሰረት ይሆናል ብሎ ነፃነቱን ያወጀበት ነው። ጥቁሮችን እየጨቆነ ስርዓቱን ሳይቀይር ያንን የመቃወም እንቅስቃሴ በአፍሪካ ውስጥ ብዙ ነበር። በዛን ጊዜ ከኮተቤ የኛ መሪዎች ብዙዎች የነበሩት የአፍሪካ አገር ተማሪዎች፣ የዩጋንዳ፣ የኬንያ በቅርብ ቀዳማዊ ኃይለ ሥላሴ ብዙ ስኮላርሺፕ ይሰጡ ነበር ለእነኚህ ለአፍሪካንስ እና እኛን እየመራን የወሰደን ሄድ ቦይ ነው የሚባለው። ለእኛ ዶርሚተር ማነው አዳሪ ትምህርት ቤት ነው። ለዛ ኃላፊ አለ። አፍሪካኖች ናቸው ብዙ ጊዜ እዛ ላይ የሚሆኑት
በዛን ጊዜ አለፓዮ የሚባል ነው ሄድ ቦይ፣ የተማሪዎች አለቃ እንደማለት ነው። ቦይ እዚህ በዚህ አገር በመጥፎ ሁኔታ እንደሚታየው ሳይሆን ልጆች ነን፣ ቦይስ ነን፣ ቦይ ስካውት በእንደዛ የመጣ ነው። በሱ መሪነት ነው። ግን የኛዎችም ብዙዎች ነበሩ። ራሱ ጥላሁን ግዛው አላመጣበት ይሆናል፣ የተመረቀው ከዛ ነው። ግን በዛን ጊዜ አልነበረም፣ ዩኒቨርሲቲ ገብቷል። እና እዛ መተን ደብዳቤ ጽፈን ነው የመጣ ነው። አናስገባም ብለው በር ሲዘጉብን በጉልበት ጥሰን ነው የገባ ነው። መጀመሪያ ያደረግነው ነገር የእንግሊዝ ባንዲራን ነው ያወረድ ነው። ለዚህ ኢያን ስሚዝን የደገፈችው እና እሱ እንደፈለገው እንዲያደርግ በመጀመሪያነት እንግሊዝ ናት እና የእንግሊዝን ባንዲራ አንጥፈን መንገዱ ላይ በዛ ላይ ነው እየተረማመድን ወደ ቢሮ የሄድ ነው እና ተቃውሟችንን ደብዳቤያችንን ሰጥተን የወጣ ነው ለማለት ነው። አንተ ላልከው የአፍሪካኖች ኢንፍሉዌንስ ነበር ወይ ለሚለው በጣም ነበር። ዜናውን በጣም ይሰማል እና የኢትዮጵያ ተማሪዎችን ለማንቃት ወይም ደግሞ ወደ ውጭ እንዲመለከቱ የሀገራችንን ሁኔታ ከነኚህ ከውጭ በተለይም ደግሞ በቅርቡ ነፃነታቸውን ያገኙትን እየተመለከት እንድንቀና ያደርጉን ነበር ለማለት ነው። የእነሱ እርምጃ በጣም ስለዚህ የኢትዮጵያ ተማሪዎች እንቅስቃሴ የፖለቲካ እንቅስቃሴ ከተራ ተቃውሞ የመጣው በአንቲ ኮሎኒያል ስትራግል ውስጥ በነበሩ የአፍሪካ ተማሪዎች ተጽዕኖ ስር በመውደቁ ብዙውን ነገር ወደ ራዲካላይዜሽን እንዲሄድ አድርጎታል ብለህ ታምናለህ? በእንደዛ አላምንም። የኛ ሁኔታ ዛሬ በጣም ያለንበት ጊዜ መጥፎ ስለሆነ ከጃንሆይ ወይም ከቀዳማዊ ኃይለ ሥላሴ ጊዜ የደርግ መጥፎ ነበር። ደርግን ስንጠላው በወያኔ በኩል የመጣው ደግሞ የባሰ መጥፎ ሆነ። ያን ያለፈውን የድሮውን ጊዜ እንደ ደጉ ጊዜ የሚባለው በዛ ጊዜ እኮ ረሃብ ነበር። በነገራችን ላይ ድሃ እኮ ብዙ ነው። ጎዳና ተዳዳሪ እኮ ብዙ ነው። በቀዳማዊ ኃይለ ሥላሴ ጊዜ ማለት ነው። በአይናችን የምናየው እኮ ነው የነበርነው እዛ እና ደግነቱ የባሰ መጥፎ ከሆኑት ጋር ስናወዳድር ነው እንጂ መወዳደርስ አለበት ወይ ነው እኮ የመጀመሪያው ጥያቄ። አሁን ያ ዘመን የእናንተ የትግል እንቅስቃሴ መዳኘት ያለበት መሞገትም ያለበት መተቸትም ያለበት በዘመኑ ነው። ኤግዛክትሊ በዘመኑ ነው የምናየው። ሁለት እያንዳንዱ ስርዓት የተለያየ ነው። ወታደራዊ ስርዓቱም ሆነ የኢህአዴግ ጊዜ ብሔር ፖለቲካው የቀዳማዊ ኃይለ ሥላሴ ሞናርኪውም የየራሳቸው ጠንካራ እና ደካማ ጎን እንደሚኖራቸው በመገመት ግን ጠቅላላ ያ የተማሪ እንቅስቃሴ ለተፈጠሩትም አሁን ለባሱትም ችግሮች እኮ ብዙዎች ተጠያቂ ያደርጓቸዋል። እናንተ ዋው ያየው እንደውም እንግዲህ ለመቅረብም እዚህ ላይ ለመሳተፍም አንዱ ምክንያት የሆነኝ ይሄም ነው። ስለዚህ ምንድን ነው ብናደርገው ጥሩ ጠቅላላ የተማሪውን እንቅስቃሴ ከባለሙያው ማለት ከተዋናዮቹ በጣም ዲታችድ ሆኖ ለታሪክ በሚቀመጥ መንገዱ እያነሳን የምንወያይባቸው ነገሮች ቢሆኑ ጥሩ ነው። አሁን ያሉ ወጣቶችም ሆነ አሁን ያለ ማህበረሰብ በጅምላ የተማሪውን እንቅስቃሴ ይፈርጀዋል። ያ የተማሪ እንቅስቃሴ ጠቅላላ የግራ ዘመን ፖለቲካ የብሔር ፖለቲካንም ጨምሮ የተፈለፈለበት ከዚህ ከተማሪዎች እንቅስቃሴ ነው። ይሄ እንዴት ሊሆን ቻለን አንስተን ብንወያየው ጥሩ ነው። እስኪ አሁን እንግዲህ አንተ ከገባህ ጀምሮ ለምሳሌ አንድ የሚያብሰለስለኝ ጥያቄ ነበር። ዶክተር መኮንን ቢሻው ጥላሁን ግዛውን ሲያሸንፈው ዩኒቨርሲቲ ነበርክ በተማሪ ካውንስል ምርጫ ላይ? 11ኛ ክፍል ነበርኩ ያኔ። ኦኬ ለማርያም ለመምጣት ዶክተር መኮንን ቢሻው ሲያሸንፈው ያኔ ሳቦተሩ የሚባለው ይሄ ሳቦታጅ ያደርጋልና ሪቮ ነው የሚባለው ሬቮሉሽነሪው ልዩነት አለው። ዶክተር መኮንን ቢሻው ካሸነፈ በኋላ በጣም ግን አይሎ የወጣው የስር ነቀልና የግራ ዘመሙ የፖለቲካ ሁኔታ ነው። እንዴት ያ ሊበራል የሆነው አቋም ዩኒቨርሲቲ ውስጥ ሊከስም ቻለ? እሺ ይሄም ጥሩ ጥያቄ ነው እና በዋናው እመጣለሁ ለዚህ። በአጭሩ ግን ቅድም ላነሳት የነኚህ የአፍሪካ ተጽዕኖ ነው ኢትዮጵያ ተማሪዎችን
በጣም ተራማጅ ወይም ራዲካላይዝ ያደረገው ለማለት ይቻላል ወይ ላልከኝ፣ እኔ በሱ ሀሳብ አልስማማም። በእርግጥ ብዙ አማራጭ መንገዶችን የኢትዮጵያ ተማሪዎች እንዲያዩ ምሳሌዎችን ከተለያየ ቦታ ለመጥቀስ እና የሀገራችንን ሁኔታ ለመግለጽ ተጠቅመውበታል እንጂ በራሱ በኢትዮጵያ ውስጥ የነበረው የኢኮኖሚ፣ የፖለቲካ፣ ባህላዊ በደሎች ከበቂ በላይ ናቸው። እንቅስቃሴ ስርዓታዊ ለውጥን የሚያመለክቱ ያንን የሚሹ ሙከራዎች እንዲደረጉ በቂ ምክንያቶች ናቸው ነው። ገበሬ መሬት የለው፣ አብሰንቲ ላንድሎርድስ ይላታል በፈረንጆች። በቦታው ላይ ሳይኖሩ ብቻ አዲስ አበባ ቁጭ ብለው ስንት ሺህ ጋሻ መሬት ሪሞት፣ በጣም ሩቅ የሆነ ኢሉባቦር ኦር ሲዳሞ ኦር ገሙ ጎፋ ኦር ምናምን ውስጥ ይኖራቸዋል። እነኛ መሬቶች ጥቅም ላይ ቢውሉ ጥሩ ቢሰሩባቸው፣ ግን ጫካ ይተዋል። በሆነው ባልሆነው ምክንያት ህዝብ በመሬት እና በመሬት ውጤቶች ኦር ፕሮዳክትስ ላይ ለመጠቀም እንዳይችል ያደረገ ስርዓት ነው የነበረው። ያ መሄድ ነበረበት። የኢትዮጵያን ህዝብ ጨቁኖ አስርቧል። የኢትዮጵያን ህዝብ ድሃ አድርጓል። ኢትዮጵያ ከሌሎቹ ነፃ የነበረች ሀገር እስቲ እንዴ ለመግለጽ እንችላለን? የውጭ ሀገር ባለሀብቶች ወይም መንግስቶች እንግዲህ አልገዙንም፣ ያቺ የትግል ጊዜ 5 ዓመት ካልሆነች በስተቀር። ከዛ በኋላ የራሳችን መንግስት ነው። ግን ከሁሉም ደግሞ ስንነጻጸር የመጨረሻዎቹ ድሃዎች እኛ ነን። ይህን እንዴት ይገለጻል? ያኔ ከነበረው የኢኮኖሚና የፖለቲካ ስርዓት የወደኋላ ቀርነት እና ያ መቀየር ነበረበት። ይሄ ደግሞ አገሪቱን ብቻ ሳይሆን ገዢ መደቡንም ራሱ ነው የጎዳው። ራሳቸው እንኳ ተደራጅተው እንቅስቃሴ ሲነሳባቸው ያንን እንኳ ለመቋቋም ወር መልስ ለመስጠት ወይም እንደ አስፈላጊነቱ እያስተካከሉ አጀስት እያደረጉ ለመሄድ እንዳይችሉ ትልቅ ደወል እየተደወለባቸው ያላስቻላቸው በጣም ወደኋላ የቀሩ ገዢዎች ናቸው የነበሩት። እና እንግዲህ እነሱን እንደ አምላክ የሰጠን የማይነኩ ንጉሥ አይከሰስ፣ ሰማይ አይታረስ፣ ይሄ ለአገርም ለሕዝብ ኦኬ። እንደዚህ ከሆነ አብዛኛው ከየክፍለ ሀገሩ በጊዜ ከጠቅላይ ግዛቱ የሚመጡ የነበሩ አብዛኛው የጭቁኑ ማህበረሰብ ልጆች ከ19 እንግዲህ 50 ዓመት 47 48 ዓመተ ምህረት ጀምሮ ዩኒቨርሲቲ ኮሌጅ ጀምሮ መግባት ሲጀምሩ የአፍሪካ ተማሪዎች መጥተው ንቃተ ህሊናቸው ዳብሮ አይናቸውን እስኪከፍቱ ድረስ ይሄን አንተ የምትለውን የኢኮኖሚ ፍትህ ጥያቄ ያቀረበ ተማሪ አልነበረም። ለምንድን ነው? እንግዲህ እኔ አሁንም አልልም። ማን ነው ለምንድን ነው ካልከኝ፣ በቃ ኤክስፖጀር ይላሉ። ምን የማወቅ ያሉትን አማራጮች አውቆ አወዳድሮ ይሄ ለህዝባችንና ለሀገራችን ይረዳል የሚል የተስተካከለ ግምት ለመውሰድ እድሉን ነስቶናል። እንኳን እኛን ተማሪዎቹ ያላደግነውን ተምረው መጥተው በዚህ በውጭ ሀገር ተምረው ብዙ ነገሮች የሚያውቁትም እኔ እንጃ። እንግዲህ እኔ በነገራችን ላይ በትውልድ መሰዳደብ ፈጽሞ አላምንም፣ ባህላችንም አይፈቅድም። መተቸት ግን ይቻላል። እና በዛን ጊዜ እነኚህ የተማሩ የነቁ መንቃት ያለባቸው ያወቁ መጥተው እኛን የሚያስተምሩት ይበልጥ ትኩረታቸው የነበረው በግል የኑሮ ምቾታቸው ላይ ነው። ጥሩ ደመወዝ ማግኘት፣ ጥሩ ቤት መስራት፣ ቆንጆ ሚስት ማግባት፣ ጥሩ መኪና መግዛት፣ እነኚህ አይነት ነገሮች ካንሰምሽን ወይም ለራሳቸው ፍጆታ እና ደስታ ብቻ የማስብ እንጂ አይ ሪሜምበር ስታውሳለሁ፣ ነበርኩ በቦታው በ1972 ዓመተ ምህረት በፈረንጆች 64 በአበሻ የቀድሞ ዩኒቨርሲቲ ተማሪዎች ማህበር አንድ ትልቅ ኮንፈረንስ ጉባኤ አዘጋጀ። ያ ኢሲኤ ውስጥ ነው የተደረገው። ሰፊ አዳራሽም ያኔ እሱ ነው ብዙ ሰው
ወዶት ለመሳተፍ ስለሚመጣ እና እዛ ላይ የነበረው ፍጅት እኛ ሊተራሊ እኛ ትንሽ እኛ እንግዲህ ቀድመናል፣ ነቅተናል፣ ራዲካል የሚባለውን ሀሳብ ማምጣት ጀምረናል። ስለዚህ እነሱም ራሳቸው ይፈሩናል። እነኚህ የዛሬዎቹ የዩኒቨርሲቲ ተማሪዎች ይሰድቡናል፣ ይረብሹብናል ብለው ስለዚህ በጣም ትልቅ ጥበቃ ተደርጎ እንዴት ለመግባትም እንደቻልን አላውቅም፣ ግን ገብቻለሁ፣ አይቼዋለሁ። እዛ ላይ የነበረው ያኔ ፕሬዚደንቱ አቶ ሳሙኤል አለማየሁ ነው የሚባሉት። አይ ብሊቭ አሁን ከዛ ከወጡ እዚህ ኮሎራዶ ነው ሲኖሩ የነበረው ይመስለኛል። ካቀረበ እዛ ጥናት ላይ እዛ ኮንፈረንስ ላይ የሚታወቁ የሚነገርላቸው ተሳታፊዎች ውስጥ አንዱ ፕሮፌሰር መስፍን ወልደማርያም ነበሩ። እና ፕሮፌሰር መስፍን ወልደማርያም በዛ ላይ ባቀረቡት እኔ በቫዮለንስ ወይም በኃይል አላምንም፣ በጠመንጃ አላምንም፣ በሰላማዊ ትግል በሰላማዊ ለውጥ ነው ማምነው። አሁን ያለው ስርዓት በጣም መጥፎ ስርዓት ነው። እንግዲህ የኃይለ ሥላሴና ይህ ስርዓት መቀየር አለበት። ይህን ለመቀየር የሚቻለው የሚገባው ደግሞ በሰላማዊ መንገድ መርዝ እንኳ ጠብ ጠብ በሚል የውሃ ጠብታ እየደከመ ይሄድና መጨረሻ ላይ መርዝነቱ ይቀራል ብሎ የተናገሩት ነበር። እንደዚህ አይነት ሀሳብ እንኳ አይፈቀድም። ምን ሆነ? ጃኖ ያስጠሯቸው ፕሮፌሰር መስፍንን ወደ ቤተ መንግስት። አንተ እንጀራ ፊት ነው ያሉት። የእኛን ስርዓት እንደ መርዝ ቆጥረው በጠብታ ነው የሚቀየረው ነው ያልከው? በል እንግዲህ ሂድ ግንቢ አውራጃ ገዢ ይሁንና በጠብታ ጠብ አድርግበትና ቀይረው ብሎ ከዩኒቨርሲቲ አባረሯቸው። ከዚያ ጋር እንደዚሁ ማናቸው አሁን ስሞች እየተረሱኝ መጥተዋል። ማን ገብረ እግዚአብሔር እንደዚህ የመጀመሪያው ስዩም ገብረ እግዚአብሔር ነው የሚባሉት ይመስለኛል። የጎንደር ገዢ አድርገው ከአዲስ አበባ ዩኒቨርሲቲ አነሷ። ገዢ አይደለም ከንቲባ፣ የጎንደር ከንቲባ ከ1972 በኋላ የሆኑትን እሱም ሁላችንም ፈልገን እናገኘዋለን፣ እንዲሁ ለማረጋገጥ ማለት ነው። እንደዚህ እያደረጉ ትንሽ ራመድ ያሉ ሀሳቦችንም መጥፎ ሀሳብ ነው ረብሻ የሚያመጡ ቫዮለንስን፣ ጦርነትን የማያነሱ ሀሳቦችን እንዲያውም በግራ በኩል እነኚህ ጠጋኞች እየተባሉ ክሪቲሳይዝድ ነው የሚሆኑት፣ ይወገዛሉ። በእኛ በተማሪዎች ለምሳሌ እንደዚህ አይነቱን ስርዓት እንኳ ምንም ቶለሬት የማያደርግ ነበር። እና ይሄ ሁኔታ ባለበት ላይ ነው እነኚህ አፍሪካን ተማሪዎች የመጡት እና አገራቸው ያሉትን የአገራቸውን መሪዎች ማስተዋወቅ የጀመሩት። ከዛ እንግዲህ የኢትዮጵያ ተማሪዎች፣ በነገራችን ላይ የኢትዮጵያ ተማሪዎች ዛሬ ሲሰደቡ ባንዳ ምናምን ሲባሉ እሰማለሁ። እንደዚህ ለሚሉ ሰዎች በጣም በጣም አዝናለሁ። ያለ አዋቂነታቸው ነው። እስቲ ምን እያለ ነው? እንዴት ልረዳው? እንዴት ልቃወመው ብሎ አስቦ በተከበረ መንገድ ማለት በእኛ ጊዜ እንደዛ ነበር እና ዛሬ እንደዛ ብሎ ኢትዮጵያ ተማሪዎችን በጅምላ ሲሉ እነኚህ ማሰብ ያለባቸው ቴዎዶር ቬስተልን አምሹር ታውቀዋለህ። ኢትዮጵያ ውስጥ ፒስ ኮር ነበር። ከዚህ ከኦክላሆማ ስቴት ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት ኃላፊ ነው። የኢትዮጵያ ጉዳይ ላይ ሁሉ ጊዜ ቴስቲሞኒ ይሄ ምስክርነትን ከሚሰጡት የአሜሪካ ምሁሮች አንድ ነው። ኢትዮጵያን በጣም ይወዳል እና ስለ ኢትዮጵያ ተማሪዎች በነበረበት ጊዜ አለማያ እርሻ ኮሌጅ ነበር።
ብዙ አይቷል። የጻፈውን ማንበብ ነው። በቀላሉ ጊዜ ሳልወስድብን የሚላቸው ቢኤንቢ ነው የሚለው ኢትዮጵያ ተማሪዎች ቤስት ኤንድ ብራይተስት ያን የኛ ጊዜ የነበሩትን ተማሪዎች እንደዛ ነው የሚለው። በዓለም የታወቀው ኦልሞስት ከነ ሼክ አንታ ዲዮፕ ጋር የአፍሪካ ሂስቶሪያን ጋር የሚወዳደረው አሊ መዝሩይ ኬንያዊ ሂስቶሪያን ስለ ኢትዮጵያ ተማሪዎች መጥቶ በአይኑ እኮ ስላየ ነው ስለተሳተፈ። ግን አሊ ማዝሩይ የኢትዮጵያ ተማሪዎች ሚሊታንት ነበሩ ይላል። በጣም የፖለቲካ አቅጣጫ የሌላቸው በጣም በስሜት የተሞሉ ነው የሚለው ማዝሩይ እና ሚሊታንት ናቸው ይላል። ግን ቤትም ዞሬ እኔ ደግሞ ራዲካል እና እይታ ያላቸው የኢትዮጵያ ተማሪዎች ናቸው የሚለውን አውቃለሁ። እና ይህን ላመጣ ነው ለምስክርነት። አዎ መጥቷል እሱ መጥቷል እኮ በመጣ ጊዜ ለምሳሌ ጌታቸው ማሩ ልጅ ካሳ ወልደ ማርያም ፕሬዚዳንት እያሉ ሲናገሩ በቀጥታ ሄዶ ከመድረክ ላይ በመቀማት አሁን የነዋለልኝ የነበረ አድቬንቸር በጣም ይሄ እንደው ዲስሪስፔክት በምትለው ደረጃ ቤስትም ብራይትም የነበሩ ተማሪዎች ያደረጉታል። የሆሊጋን ታይፕ ኦፍ እንትን ፕሮቴስት ማድረጋቸውን አያሌው ኢማም ያንኪ ጎሆም የሚል መጽሐፍ ላይ ይሄን አስቀምጦ ታስታውሳለህ? አንብቤያለሁ። እኔም አንብቤያለሁ አለኝ መጽሐፉን እዚህ። ግን ኢኮሊ ብቻ አሁን አሊ መዝሩይ አሁን ያልከኝንም በደንብ አስታውሰዋለሁ። ማነው ፕሮፌሰር የፖለቲካል ሳይንስ ዲፓርትመንት ኃላፊ ነፍሳቸውን ጊዜ ይማር ማናቸው? አሁን በቅርብ ጊዜ ነው ነጋ አየለ ነጋ አየለ አይደለም፣ አየለ ንጉሴ አየለ ወይ ንጉሴ አየለ እሳቸው ነበር ቼር የሚያደርጉት። አንቀበልም አለ። ምክንያቱም ያኔ እሳቸው ደግሞ የዘውድ ደጋፊ ናቸው። አንቀበልም የእሳቸውን ሊቀመንበርነት ብለን ዳዊት ዮሐንስ ነው መድረኩን ወስዶ እንዲመራ ያደረግነው። አሊ መዝሩይ እዛ ቁጭ ብሎ ይገረም ነበር ይህንን ሁሉ እና ብቻ የተረዳው ነገር አይ ዶንት ኖ ከተማሪ እንቅስቃሴ ምን ቢጠበቅ ነው አይዲያ የላቸውም ወር የሚሄዱበትን አያውቁም። አቅጣጫው እኮ ምን መሰለህ ጋሽ ጌታቸው፣ አሁንም ድረስ የዛ የተማሪው እንቅስቃሴ አባል የሆናችሁት በተለያየ አቅጣጫ የኢትዮጵያ ለምሳሌ አንድ እንትን እየተዘጋጀው ነበረ ዶክመንቲንግ ዘ ኢትዮጵያን ስቱደንት ሙቭመንት አን ኤክሰርሳይዝ ኦን ኦራል ሂስትሪ የሚል በባህሩ ዘውዴ ፎረም ፎር ሶሻል ስተዲስ ያዘጋጀው ላይ የተሳተፉ ሰዎች ነበሩ እና ይህንን ከፋፍለው ሲመለከቱት በሁለት ነገር ነው። ለምሳሌ የዛን የተማሪ እንቅስቃሴ ትግል ስታይ ክፍሉ ታደሰ ያ ትውልድ ብሎ ጽፏል። ከኢህአፓ አንግል ነው የተጻፈው። ኢህአፓ ሆኖ ነው የጻፈው። በአጭር የተቀጨ ረጅም ጉዞ የሚል የመኢሶንን ጉዞ አንዳርጋቸው አሰግድ መኢሶን ሆኖ ነው የጻፈው። የዛ የተማሪ እንቅስቃሴ ጠንካራ ጎኑም ደካማ ጎኑም ክሊርሊ በጣም እንደው ዲታችድ ሆኖ ትንታኔ ሊሰራለት ያስፈልግ ነበር። አሁን ምንድን ነው በኢትዮጵያ ተማሪዎች እንቅስቃሴ ነው ሁሉም የወጣው። ኦነግ ከዛ ነው የወጣው፣ ወያኔ ከዛ፣ ህወሓት ከዛ ነው የወጣው፣ ሻዕቢያ ከዛ ነው የወጣው፣ ኢህአፓ መኢሶን ሁሉም ከዛ ነው የወጣው እና ብዙ አብዛኛው የህብረተሰብ ክፍል ይህንን የሀገር ቀውስ አሁንም ድረስ እንደ ልባት ላላገኙ ማህበራዊ ፖለቲካዊና ኢኮኖሚያዊ ቀውሶቻችን ያን የተማረት የዛን ጊዜ የነበረውን የተማሪ እንቅስቃሴ በዚህ ደረጃ ቢፈርጀው ይፈረድበታል ወይ? አንዱ እሱ ነው። አያይዘህ እንድትመልስልኝ ነው። ሁለት፣ እናንተስ ይህን የተማሪ እንቅስቃሴ በሚመለከት የየራሳችሁን አስተዋጽኦ ለማድረግ ምን ጽፋችሁለታል? በቡድንም በተናጠልም። አሁን ለምሳሌ አንተ የአዲስ አበባ ዩኒቨርሲቲ የመጨረሻው የቀዳማዊ ኃይለ ሥላሴ ዘመን የስቱደንት ካውንስል ፕሬዚዳንት ነው። ዩር ፕሬዚደንሲ ምን ይመስል እንደነበር፣ ካንዲዴሲ ላይ የነበረው ኮምፒቴሽን ምን ይመስል ነበር፣ ከዛም በኋላ ባሉት ነገሮች ላይ አላቅም። ጽፈህ እንደሆነ በአርቲክልም በመጽሐፍ መንገድ አላቅም። እንዲህ አድርጋችሁ ካልሰጣችሁት ማህበረሰቡ እንዴት ይለየዋል? እስቲ ይሄን አያይዘህ መልስልኝ። መልካም። በመጀመሪያ የኢትዮጵያ ተማሪዎች እንቅስቃሴን አንተ ራስህ ባስቀመጥክልኝ ከጊዜው ከሁኔታዎቹ አገራዊና አካባቢያዊ ዓለም አቀፋዊ ሁኔታዎች አንጻር መመልከቱ በጣም ጥሩ ነው። ባህሩ ዘውዴ በዚህ ላይ ጥሩ ስራ ሰርቷል በመጠኑ።
ያልጨመራቸው በተለይ ወደ መጨረሻዎቹ ያሉት ላይ ደከም ያለ ነው። ቀጥታ በዛ ተሳታፊ የነበሩትንም አላካተተም። ለምን እንዴት? እነማን ቀሩ? እ? እነማን ቀሩ? ለምሳሌ አንተ ተጋብዘህ ነበር? አልጋበዘኝም። እንግዲህ ስለ ኢትዮጵያ ተማሪዎች እንቅስቃሴ በተለይ የመጨረሻውን ለመናገር ከፈለግ አዎ። የመንግስት ለውጥ የተደረገው በዛ ጊዜ ነው። እኔ ነበርኩኝ። ለአንተ ኦፊሻሊም አንኦፊሻሊም እየተደረገልህ ጥሪ አልነበረም? አልነበረም። ወይንስ እኔ በወቅቱ ኢትዮጵያ መግባት አትችልም ነበር አንተ በህወሓት ዘመን? እሱ የኔ ውሳኔ ነው። የወያኔ ጊዜ ነው ያ። አንተ አሁንም ኦፍኮርስ ብትለኝ፣ 2014 ነው። እሱ 2010 የኔ 14 ውሳኔ ነው እንጂ ባህሩ መሆን የለበትም። አይ እሱን አይዱ አግሪ። በጣም አዎ። አንተ መጋበዝ ነው ያለብህ። ደግሞ መቀበልና ያለመቀበል ስለማንተዋወቅ አይደለም። ብዙ ጊዜ የጋራ እንግዳችን ነው። ኢስት ላንሲንግ የነበርን የዛ ጊዜ ሰዎች ብዙ ነበርን እና እንተዋወቃለን፣ አብረን እንውላለን፣ እንነጋገራለን። ሃራልድ ማርከስ የሚባለው የሂስትሪ ዲፓርትመንት እሱ በሚያርፍበት ጊዜ እኔ በግሌ ለባሩ ያቀረብኳቸው ሀሳቦች ነበሩ። ከኤርፖርት ማነሳው ወደ ኤርፖርትም የምወስደውም ነበር እና በጣም ናዳድ። ከዛ በፊት ነው በተማሪው እንቅስቃሴ አውሮፓ ውስጥ በሚደረጉት ኮንግሬሶች ሁሉ አብረን፣ እሱ ከለንደን ነው የሚመጣው የነበረው። እኔ የአገር ቤቱ ወክዬ ከአገር ቤት ኡዟ ዩኒቨርሲቲ ስቱደንትስ ዩኒየን ኦፍ አዲስ አበባ በዛ ላይ ሁሉ እንገናኛለን። እሱ ጥያቄም አላከልህም ነበር ኢምፐርሰን ባትሳተፍ? አላከልኝም። ከዛ በላይ ደግሞ ፍሬሽማን ዩኒቨርሲቲ ያለው የኔ የታሪክ አስተማሪ እሱ ነበር ኦኬ። እና የመተዋወቃችን አተ ፐርሰናል በግል ደረጃ በሰፊው ነው። እንደኔ ያልተጋበዙ መጋበዝ የነበረባቸው ነበሩ። ኤግዛክትሊ። እና ለምን አላደረገም ነው ይገርመኛል እስካሁን። እኔ ለራሴ ይህንን ቅሬታህን ገልጸህለታል በጽሁፍም ሆነ በቃል? ይሄ የጋራ ታሪክ ነው መቼስ። አሁን ይሄ ፕሮፌሰር ባህሩ ማዘጋጀት፣ ፕሮፌሰር ጌታቸው የመጠራትና ያለመጠራት ጉዳይ ፐርሰናል አይመስለኝም። የተማሪዎች እንቅስቃሴ ነው። የመጨረሻው የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር ፕሬዚዳንት ነህ። በስተመጨረሻ በደርግም ላይ ባለፈው ስንወያይ እንደነበረው ትምህርት ሚኒስቴር ከዘመቻ ጋር በብዙ ነገር ኢንቮልቭድ ሆነሃል። ያው የመጨረሻ ስለሆነ የመጀመሪያና የመጨረሻውን አካቶ በተለይ በ5 ዓመት ተከፍሎ ጥናት ላይ መኖር ነበረብህ። እና ምናልባት ይህን ፕሮግራም ፕሮፌሰር መኖር ባህሩ የሌለባቸው ሚና ያልነበራቸው ነገሮችን ከዚህም ከዛኛውም ሳይድ እያጣመሙ የሚያቀርቡ የጊዜው ምናምን ሰዎች ናቸው ያጠረቃቀመው በዛ ላይ። እና ግን እዚህ ጋር ጋሽ ጌታቸው አሁን ፕሮፌሰር ባህሩ ዘውዴ ይሄንን ፕሮግራም የመከታተል እድሉ ካገኘዎት ካለዎት በዚህ ጉዳይ ላይ ምላሽ እንዲሰጡን የአርትስ ቴሌቪዥን የምዕራፍ ፕሮግራም ዝግጅት ክፍል ይጋብዞታል። እንዴት እንደነበር ጥናቱንም በሚመለከት ለምን እንዳልጋበዙ የእርስዎንም ምክንያት ለመስማት እድሉ አለዎት ለማለት ነው። መልካም፣ ይሄንን ጋብዛቸዋለሁ። ያው ፌር ነው፣ አድሎ የለበትም። በአንተ በኩል ግን ጋሽ ጌታቸው ልክ ይሄ ጽሁፍ ከወጣ ታትሞ ከወጣ በኋላ ጽሁፉን አንብበዋል፣ እጅ ላይ ደርሷል አይደል? ስህተት እንደነበር የማይመለከታቸው የጊዜው ሰዎች ፌቨርድ የተደረጉ ገብተው የታሪኩ ባለቤቶች መድረክ ተነስተዋል በሚል በይፋ ሂስ አዘል ጽሁፍ ለመጻፍ አልሞከርክም? አልሞከርኩም። ለምን? በዛ የሚወቀስ በዛ እና በዛ ውስጥ ለመግባት አልፈለግኩም። ሪሊ እኔ ፕሮፌሰር ባህሩን አከብረዋለሁ። በዚህ ላይ ግድፈት አድርጓል። እኔም ብቻ አይደለም ኡዟን የ1974 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርን በድሏል። በዚህ ኦፍኮርስ
አዎ ምንም መግለጫዎቻችንንም አልተመለከተም። በጣም ብዙ ነገሮች ደግሞ የተደረጉት በዛ ጊዜ ነው እና ለእሱም ታሪኩን ያዳብርለታል። በጣም ብዙ ሰዎች እዚህ ላይ ያንተም የቅርብ ወዳጆች እንግዲህ በኢህአፓም በተማሪ እንቅስቃሴም ይታወቁ የነበሩ ሰዎች እነ የሶርቅ ዛፉ፣ አቶ አስፋው ዳምጤ፣ መላኩ ተገኝ እና የመሳሰሉት ሁሉ እዚህ ጽሑፍ ውስጥ ገብተዋል። እኔ የሚመስለኝ ነገር አንዱ ምንድን ነው ጋሽ ጌታቸው፣ እንደዚህ አይነት ስህተት ሲፈጠር በቀጥታ በአደባባይ መተቸት አስፈላጊ ነው ብዬ አምናለሁ። እሺ፣ እንኳን አንተ የጉዳዩ ባለቤት አሁን ይሄንን ኢሹ ሳነሳው ይሄ የኢትዮጵያ ተማሪዎች አካል ነው። ፐርሰናሊ ፕሮፌሰር ጌታቸው በጋሻው ጋር አይደለም ጉዳዩ፣ ማንም ሊሆን ይችላል። በጊዜው የነበረው የተማሪውን እንቅስቃሴ የመጨረሻው ድምፅ ምን እንደነበረ ማሳወቅ ጥሩ ነው። ይሄ ነው እንግዲህ ይኸውልህ ተመልከት፣ ማህበረሰቡ ያ የተማሪ እንቅስቃሴ እንኳን ስለኛ ታሪኩን ባልተዛባ መንገድ ለማስቀመጥ አይደለም አንድ ትውልድ ሆኖ እንኳን መግባባት አይችልም። እርስ በርሱ የተራራቀ ነው፣ ይቃረናል ብለው ማህበረሰቡ አስተያየት እኮ ቢሰጥ አይፈረድበትም። ጋሽ ጌታቸው እኔ ማህበረሰቡንም እየወቀስኩ አይደለም፣ የሚያቀርቡትም ወቀሳ ትክክል አይደለም ብዬ አይደለም የምከራከረው። ግን እንዲሁ ግልጽ የሆኑ ነገሮች አሁን ለምሳሌ በዚህ በኢትዮጵያ ግሎሪየስ ኢትዮጵያን ስቱደንት ሙቭመንት ብሎ ድራፍቱን ላከልኝ። ማን ላከልህ? አዎ እሱ እንግዲህ እስኪያወጣው ድረስ እኔ ዲስክሎዝ አታርገው፣ ጥሩ አላደርግም። አዎ ሲል መለስኩለት። ገና ከመጀመሪያው ዩር ባድ አንተ መጥፎ ነህ አልኩት። የኢትዮጵያ ተማሪዎች የተደመደመበትን ጊዜ ሄዶ 1973 በፈረንጅ ላይ ያቆማል። ዋናው ያለቀበት ጊዜ እና ማለቁ አይደለም፣ የመንግስት ለውጥ ተደርጓል። እንግዲህ ቀዳማዊ ኃይለ ሥላሴ ወርደዋል፣ ደርግ መጥቷል። በዛ ጊዜ በቦታው ላይ የነበረው እና ያንን ህዝባዊና የተማሪውን እንቅስቃሴ ከሚመሩት ውስጥ የውዟ ይሄ ማህበር አንዱ ነው የነበረው። እንግዲህ ስለዛ ያልጻፈ ያንን ያልተቸ የተሟላ አላቀረበም። ለምን በዛ ላይ አቆምከ? ዘነጋሁት። ይሄ የሚዘነጋ ነገር አይደለም እንዴ አልኩኝ። አዎ ዓላማ ከሌለው በስተቀር እንዴት ይዘነጋዋል? ተሰማው እና እንግዲህ ከዛ በኋላ ሲወጣ አላየሁም። ግን እኔ እንዲያቆም ሳይሆን ይሄ የጎደለውን እንዲህ እና እንደዚህ አይነት ነገሮች አሉ። የሰዓት ገደባችን ደርሷል። የክፍል አንድ ውይይታችንን እዚህ ላይ እናቆምና በጥልቀት እና በስፋት ከፓርቲ ፖለቲካ ጋር አያይዘን በክፍል ሁለት እስክንገናኝ ድረስ ውድ ጊዜህን ሰውተህ በቅንነት በእውነት በነፃነት ለጥያቄዎቼ ሁሉ መልስ በመስጠትህ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን በሚቆጠሩ የምዕራፍ ፕሮግራም ተከታታዮቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ቁጥሩን የምጠቅሰው ምክንያት የስታቲስቲክስ ነገር ከቨር የሚያደርገውን ጂኦግራፊካል ኤሪያ ጭምር ስለሆነ ከዩቲዩብ ልዩነታችንም አርቲስት ቲቪ ይሄ በመሆኑ ነው። በኤርትራም እንግዲህ በሱዳን፣ በጅቡቲ፣ በኬንያም በድሮ በስደት ከተሞቻችሁ ሁሉ ይታያሉ። እጅግ አድርጌ አመሰግናለሁ ጋሽ ጌታ። እኔም እጅግ አድርጌ አመሰግናለሁ። አንድ ዋና ነጥብ አጭር ናት ለመናገር የምፈልገው ወደዚህ እንድመጣ ያደረገኝም አንዱ በዚህ በኢትዮጵያ ተማሪዎች ላይ በተለይ ከብሔር ጭቆና ዛሬ ካለው በደል ጋር በተያያዙ የኢትዮጵያ ተማሪዎች እንቅስቃሴ በጣም ስለሚወቀስ በዛ ላይ ገለጻ ለመስጠት ነው። ዛሬ እዛ ውስጥ አልገባንም። በሚቀጥለው በክፍል ሁለት እንወያያለን። አመሰግናለሁ።